ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ የመጣሁት መልካም ዜና ልነግራችሁ ነው። ከእንግዲህ በኋላ መጠጥ ጋር እኔን አታዩኝ። መጠጥ ከተውኩ 2 ወር ሞልቶኛል እና በጣም ደስ ብሎኛል። ይሄንን ትዕግስቱን መቻሉን ስለሰጠኝ ፈጣሪ በጣም አመሰግናለሁ። እና እንግዲህ ዛሬ በጣም ደስ ስላለኝ ደስ እየጠጡ ጠጡ ወደ እኔ እስክትመጡ አንዲያች ነስቲ ነኝ ሰባ ና ጠላ ልጠጣ ነው አጠጣ አረን ያለ እኔ ቤተክርስቲያን ሰው አሁን ራሱ ደብር እየሄድኩ ነው። መጠጥ ለማንም አይጠቅም። ዝም ብላችሁ ቤተክርስቲያን ሄዳችሁ ቀረባል አራዳች ይሄ ቤት የእናንተም ቤት ነው፣ የኔ ብቻ አይደለም። ዘና በሉሽ እንደ ቤታችሁ። ሀዘር ይመጣም ዘና እርግጠኛ ነኝ የሚመጣው ማታ ነኝ የሚመጣው ስራ ጠጥ አባዬ ለምን መጣ? እንዴት መጣ? ለምን ኮረ የሰው ልጅ ያቸው እስቲ እንዴት እንደሚያጠኑ አንተስ ትልልኛለህ። በቃ ግሬን ጠብቀህ አንተ ዝም ብለህ ወንድሜ እዚህ ሆስፒታል ግን ምን ነው የመጣው? እኔማ የመጣሁት እዚህ ብዙ ጊዜ እኮ ነው የምመጣው። በጣም ከስተመራቸው ነኝ። ትንሽ አልኮል እጠጣለሁ። በጣም ትንሽ እኮ ነው ይሆናል አይደል? ጠዋት ስትነሳ የሆነች ቀማምሳለሁ፣ ምሳ ሰዓት ላይ ቀማምሳ በቃ ምግብ ጋር እኩል አብሬ ማስኬዱ ትንሽ አንዳንዴ እስከ ሌሊት ምናምን እጠጣለሁ። ትንሽ ነው ግን የሆነ ሰበብ እየፈለጉ እዚህ ያመጡኛል ቤተሰቦቼ ማለት ነው። የሆነ አመመ ምናምን ይሉኛል። እኔ እኮ ያመኝም እንግዲህ እንደውም አሁን ያመመኝ ሳልጠጣ ቆየሁ ብዙ። ዶክተር አቆያቻ ትመጣች። አንበሳው እንዴት ነው? ወይ ዶክተርዬ ውጤቴ እንዴት ሆነ? አሪፍ ነው እንዴ? ውጤትህማ በጣም አሪፍ ነው። በፊት ከደም ውስጥ ትንሽ አልኮል አይደል የተገኘ? አሁን ደግሞ ማለት ነው ሙሉ ሰውነት አልኮል ስለሆነ በጣም ጥቂት ደም ተገኝታባለች። እና ዶክተር የህክምናው እንዴት ነው? ዛሬውን መድኃኒት አሰጪኝ። መድኃኒትማ ላንተ እንዴት ብዬ እሰጣለሁ? እንዳለ የመድኃኒት ቤት መድኃኒት ነው አጉዘህ ጨርሰዋል። እኔ ላንተ መድኃኒትም አልሰጥህም፣ ምንም ምክር ልሰጥ ነገር የለኝም። ዝም ብለህ ጠጣ። ሰላም እንዴት ናችሁ ቤተሰቦች? እቺን ቪዲዮ አንዴ አይተናት እንመለስ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይትንም ማካቶ ዳባ ካቲያኖስ ሪባስ ሻካዲያኑ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከጃጅ ላይ ኢየሱስ ማስሮ ይሰን። አሁን በጣም በምንም ታሪክ በማይመጣ ነገር መጣል ማለት ነው። በማይመጣ በእኔ ብለኔ በዚች በመሃሏ መጣ። እንት መጠጥ እያለ እንዴት ጠላል ተሳደባል? ይኸውም የሀገራችን ብርቅዬ የሆነውን መጠጥ ኢትዮጵያ ውስጥ ብቻ የሚገኙን እንደዋለ ኢትዮጵያ ውስጥ ብቻ እኮ ነው የሚገኙ ጠላ። የባህል አምባሳደር እኮ ባህላችን በተለያየ ዓለም ያስተዋወቀ መጠጥ እኮ ነው ጠላ ማለት ነው። እናቶቻችን መከራይተው የሚያዘጋጁት ከጌሾ ከብቀል እንደዚህ የሚዘጋጀው ጠላን ለምን ተሰድባለህ? ጌሾ እንደሆነ ብቀል እንደሆነ ኦርጋኒክ ነው፣ ኬሚካል አይደለም። እንዴት ጠላ ጎጂ ነው ምናምን ብለህ ተሳደባለህ? እና ይሄን ቪዲዮ በ24 ሰዓት ውስጥ አጥፋና እኔ ይቅርታ እንድልም የምትፈልግ ከሆነ አጥፍተህ ጠላ እየጠጣህ ቪዲዮ ፖስት አድርግ። አንተ ስመኝማ ጠዋት ስፖርት ሄዳለሁ ልቀሰቅሰኝሽ በጠዋቱ እሺ ይኸው ባረፍት ነግሬያለሁ። መቼ ስቀሰቅሰኝ ሁሌ መች ትነሳለህ? ምን አባኑ መልሰን ባልነሳ ራሱ ይኸው ሀርጭኝሽ። እሺ እኔማ በቃሽ ቀሰቅሳለሽ ተኛሽ። በስመ አብ ወወልድ ወመንፈስ ቅዱስ
እኔ እዚህ በ500 ብር ተሰቃያለሁ። ለሴት የሚከፈል 3000 4000። ምንድን ነው ሰፈር የምትበጣበጣው? ቀስ ብላ አታጉረመም ነው? ቀስ ብላ አታጉረመም? አዎ። ምን ማጉመት አልችልም። የኔም ሰፈር እኮ አይ ሰፈር አሰብሽ። እሺ ለማንኛውም ከዚህ በኋላ በዚህ እንዳታልፍ። ምን እንዳታልፍ? እኔ እንዳታልፍ? ኧረ ተው እመታችኋለሁ። እኔ ስሬ ልስራበት፣ በጸቤ ስሬ ልስራበት። እኔ እመታችኋለሁ። እኔ እመታችኋለሁ። ኧረ በእናትህ እንዳላጋጭ የከሰርክ አስተናጋጅ እኔ ነኝ። ለይስ ምን ልታዘዝ? ኧረ እኔ ምን አገባኝ? ለምን ቦምብ አታጨስም እዚህ ላይ ማለት ነው? ለምን ቤቱም ጠቅለል አታጨስም? ብቻ እኔ ምን ልታዘዝ ነው ያልኩት? መጥቻ እንግሊዝ ናቡ ተጨቃጨቁኝ እኮ ምን አለስ? ኧረ በስመ አብ እኔ በቃ እኔ አስጠልቶኛል ማስተናገድ ራሱ። ስንት ነው ያንተ ደሞዝ? የኔ ደሞዝ 2800። የኔ እኮ 10000 10,000። የምርሽ ነው? አንድ አይነት ስራ እየሰራ ይኸው ምን እየተሰቃዩ ያለችት እንደዚህ እየተሰቃዩ። ኧረ እኔ አሁን አፈረርጧል። ስራውን ነው ለቅቄለት ካለኔ እንደሚሰራ አሳዩዋለሁ ድርጅቱ ማለት ነው። ካለኔ ደግሞ ዜሮ እኮ ነው እወጣለሁ። ኧረ እጄን የት ጋር ነው ያለው? ቢሮ። እሺ ጋሽዬ ሰላም ነው? ለሆነ ጉዳይ ፈልጌ ነበር። አስቸኳይ ለጥናት ጉዳይ። እሺ ጋሽዬ እኔ በጣም በቃ የፈለኩበት ምክንያት እኔ ይሄን ድርጅት በቃ ለቅቄ ለመውጣት ተገድጃለሁ። አንደኛ የምሰራበት ደሞዝ በጣም ትንሽ ነው። እዛ አርማቴን ባቦከ ይሻለኝ ነበር እኮ። በዚህ ደሞዝ እንደዚህ መሰቃየት አልፈልግም። ሁለተኛ ነገር ደግሞ መድሎ አለ በጣም ለሴቶች ሌላ ነው፣ ለኔ ሌላ ነው። ለምን እንደዚህ መሆን አለበት? እና ጋሽዬ በቃ ደሞዝ የምጨምረኝ ከሆነ ጨምርልኝ፣ አለበለዚያ ወጥቼልህ ነው የምሄደው። ይኸው ለቅቄልህ ስራ ቦታ እሄዳለሁ፣ ወጥቼልሃለሁ። አቢ ናስቲ ጎሽ ናስቲ ይኸውልሽ አቢ ምን መሰለሽ ስትወጪ ማለት በሩን ዘግተሻል። ሂሎ ኢዲየት ማትረባ ምንም ግብረ ገብ የሌለው ልጅ ቆየው ካባረርኩ አልገባም እንጂ። ሄሎ ስሚ እየመጣች ነው? ምኑ ጋር ነሽ? ኧረ በእናትህ በጀርባው ቆም። እሱ ደግሞ ፋሚሊ እንዳይ። አዎ ጀርባ ነኝ፣ ከጀርባ ነኝ። በቃ እሺ የመጣው ነው። ቶሎ ነኝ በቃ ከሱ ቤት ምን አለሽ? ቶሎ ውጪ። ዛሬ ላዝናናሽ ነው። ሰዓቱ ራሱ አይበቃንም። የያዝኩት ብር ከሰዓቱ ጋር ስለማይበቃ ቶሎ ብለሽ ነይ ውጪ። እሺ በቃ መጣሁ። መጣሽ? አዎ ምን ነው? ነይ ቶሎ። እንዴ ልቀቀኝ። የት ነው የምትወስደኝ? ዛሬ ማለት ነው እስከ ጥግ ነው የማዝናናሽ። መዝናናት እንደዚህ ያደርግማል። በጣም ይፍቅር ደከምኩ። በቃ እንግዲህ በኋላ ልዝናና። ድካም ነው መዝናናት። በጣም ወይኔ ጉዴ ፈለኝ። ፍቅር ምንድን ነው ሰዓቱ ነው? የሬድ ብስጠኝ ወደ ቤት እንጃለብኝ። የሬድ ወደ ቤት ችግር የለውም። ይሁላ አብራልኩ ነው እኮ ለሚያልቅ ብር ነው የጠራኝ። ልጋብዝሽ ብላ አይደል የጠራኝ? ታክሲ እንኳን ሳይኖር የታክሲ እንኳን ሳይኖር ነው። እሺ 10 ብር ስጠኝ። ታክሲ 10 ብር ችግር የለውም። 10 ብርም የለማ የለኝም፣ ጠፍቷል። ሙሉ ብር ነው የጠፋው። ምንም ብር የለም። ተዝናናንበት እኮ ሙሉ ችጋራ የምትመሰገን ስትላት ትንሽ እኔ ደግሞ ላመሰግን መስል መጣ ነገሩን ሁሉ አባላሽ